እሺ ሰላም እንደምን አላችሁ ተማሪዎች እንዲሁም ሌሎች አድማጮች የዩቲዩብ ተከታዮች። ዛሬ ዩኒት 8 ግሬድ 10 ነው። ፖስት 1991 ዴቨሎፕመንትስ ኢን ኢትዮጵያ የ1991 በኋላ ያሉ ለውጦች በኢትዮጵያ ፓርት 1 ነው። ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ወይም በኢትዮጵያ የሽግግር መንግስት ተብሎ የሚጠራለ ደርግ ኢሚዲየትሊ እንደወደቀ ለአራት ዓመት አካባቢ የቆየ ከ1991 እስከ 95 የቆየ ማለት ነው። ስለዚህ ያ የሽግግር መንግስት በኢትዮጵያ ምን ይመስል እንደነበር፣ እነማን ነው የሽግግር መንግስቱን ያቋቋሙት፣ ፖለቲካል ፓርቲዎች እነማን እንደሆኑ፣ ሊደሮቹም እነማን እንደሆኑ በዚህ ጋር እናያለን ማለት ነው። ከዛ በተጨማሪ ደግሞ የ1995 ኮንስቲቱሽን የኢትዮጵያ የኢፌድሪ 1995 ኮንስቲቱሽን ወይም ህገ መንግስት ምን ይመስል እንደሆነ እናያለን። ማይ ኔም ኢዝ ሚስተር ጌታቸው። እንቀጥል። the 1991 transitional charter and the formation of TGE or transitional government of Ethiopia የትራንዚሽናል ቻርተር አለ፣ የሽግግር ቻርተር አለ እና እንዴት ሽግግር መንግስቱን እንትን እንዳለ እናያለን ማለት ነው። when we see the transitional government of Ethiopia, it replaces the junta or the ደርግን ተክቶ የመጣው ነው። so the Marxist military junta was toppled by the coalition of Ethiopia nationalist forces EPRDF dominated by TPLF in 1991 ማርክሲስት አይዲዮሎጂ ነው። የደርግ አይዲዮሎጂ ማርክሲስት ነው። እዚህ ጋር ጁንታ ያለው ወታደራዊ መንግስት ስለነበር ነው። ጁንታ ማለት ወታደራዊ መንግስት ማለት ነው። ስለዚህ በማን ተተክቷል? ኮአሊሽን ኢህአዲግ ነው። ኢህአዲግ ኮአሊሽን ፎርስ የተለያዩ ፓርቲዎች ውህደት ፈጥረው ነው የመሰረተው። ኢትኖ ሴንትራሊስት ነው ወይም ኢትኖ ናሽናሊስት ፎርስ ነው። በብሔር የተደራጀ ፖለቲካል ፓርቲዎች ናቸው ኢህአዲግን የመሰረቱት ማለት ነው። እና ሊደር የነበረው ቲፒኤልኤፍ ወይም ህወሀት ተብሎ የሚጠራው ኦርጋናይዜሽን ነው፣ ድርጅት ነው፣ የፖለቲካል ፓርቲ ነው። ስለዚህ ኢፒአርዲኤፍ ዋዝ ኮምፖዝድ ኦፍ ወይም ኢህአዲግ ማንን ያካትታል? ትግራያን ፒፕል ሊብሬሽን ፍሮንት ቲፒኤልኤፍ ወይም ህወሀት ብለን የምንጠራው። ሌላኛው ደግሞ ኢትዮጵያን ፒፕልስ ዲሞክራቲክ ሙቭመንት የኢትዮጵያ ህዝቦች ዲሞክራቲክ ንቅናቄ ተብሎ የሚጠራው ኋላ ወደ ብአዴን ተብሎ ወደ የሚጠራው የተቀየረው። ሌላኛው ኦሮሞ ፒፕልስ ዴሞክራቲክ ኦርጋናይዜሽን ወይም ኦፒዲዮ ብለን የምንጠራው ማለት ነው። ሪፕሬዘንት የሚያደርገው ኦሮሞን ነው። የመጀመሪያው ትግራይን ነው። ሁለተኛው ደግሞ አማራን ነው ሪፕሬዘንት የሚያደርገው። ሳውዘርን ኢትዮጵያን ፒፕልስ ዲሞክራቲክ ሙቭመንት ደቡቡን ደግሞ የሚወክለው ሳውዘርን ኢትዮጵያን ፒፕልስ ዲሞክራቲክ ሙቭመንት ተብሎ የሚጠራው በ1992 ነው የተቀላቀለው ማለት ነው። እነዚህ ናቸው ኢህአዴግን የመሰረቱት። ሊዲንግ ደግሞ ወይም ዶሚናንት የነበረው ቲፒኤልኤፍ ወይም ህወሀት ነው ማለት ነው። ስንቀጥል the May 1991 London conference was attended. There was a conference conducted by the different political parties in London. ስለዚህ አቴንድ ያደረጉት አንደኛው the Ethiopian government headed by ተስፋዬ ድንቃ የኢትዮጵያ መንግስት ደርግ ማለት ነው። ኢፒኤልኤፍ የኤርትራ ፒፕልስ ሊበሬሽን ፍሮንት ወይም ሻቢያ ብለን የምንጠራው በኢሳያስ አፈወርቂ። ኢፒአርዲኤፍ አንደር ቲፒኤልኤፍ ሊደር መለስ ዜናዊ። ኢፒአርዲኤፍ ብለን የምንጠራው ኢህአዲግ ብለን የምንጠራው ነው። የአራቶቹ ውህደት ነው። በማን? በመለስ ዜናዊ ተወክሎ ማለት ነው። ሌላኛው ኦኤልኤፍ ወይም ኦሮሞ ሊበሬሽን ፍሮንት አንደር ዴፒዩቲ ሴክሬታሪ ጄኔራል ኦፍ ሌንጮ ለታ ተወክለው አቴንድ ተደርጓል ማለት ነው። ሶ ዱሪንግ ዲስ ታይም ዩናይትድ ስቴትስ አሲስታንት ሴክሬታሪ ፎር አፍሪካን አፌር ሄርመን ኮሄን ሂ ሰርቭድ አዝ ሚዲየተር ማለት ምንድን ነው? የአመቻች ማለት ነው። ኮንፈረንሱ እንዲካሄድ አመቻች የነበረ ነው። የአሜሪካ መንግስት የስቴት አሲስታንት ሴክሬታሪ በአፍሪካን አፌር በአፍሪካ ጉዳይ ላይ እሱን ሰርቭ የሚያደርገው ሄርመን ኮሄን ሂ ሰርቭድ አዝ ሚዲየተር። the conference was supposed አላማው ምንድነው? ኮንፈረንሱ to explore ways to set up transitional government in አዲስ አበባ
በአዲስ አበባ ላይ የሽግግር መንግስት እንዲቋቋም ዘዴዎችን ወይም መንገዶችን ኤክስፕሎር ማድረግ። an agreement to hold a referendum on independence in Eritrea in 2 years had been agreed already. ይሄ ኦልሬዲ የሪፍረንደም ኤርትራ የኢትዮጵያ ፓርት ነበረች። በእሷ ሪፍረንደም ወይም የድምፅ መስጠት ለማህበረሰቡ እንዲሰጥ ማድረግ ነፃ ትሁን አትሁን የሚለው ማለት ነው። ስለዚህ ሪፍረንደም እንዲሰጥ ማድረግ ነው። የዚህ የ1991 ኮንፈረንስ ማለት ነው ለንደን ላይ የተደረገ the Ethiopian Democratic and Peaceful Transitional Conference convened in the first week of July 1991. ይሄ ምን ተብሎ ይጠራል ኮንፈረንሱ? the Ethiopian Democratic and Peace Transitional Conference የኢትዮጵያ ዲሞክራቲክ እና ፒስፉል ትራንዚሽናል ገቨርንመንት ወይም የሽግግር ኮንፈረንስ ተብሎ ይጠራል። ፒስፉል ወይም ሰላማዊ የሽግግር ኮንፈረንስ ተብሎ ይጠራል። የመጀመሪያው ዊክ ላይ ነው የተካሄደው፣ ጁላይ የመጀመሪያው ዊክ 1991። The conference was held in accord with agreement reached by the leaders of EPRDF በእነዚህ መሪዎች እነሱ በደረሱበት ስምምነት ነው። በእነሱ እነዚህ ሊደሮች የኢፒአርዲኤፍ መለስ ዜናዊ ማለት ነው፣ ኢፒኤልኤፍ ኢሳያስ አፈወርቂ፣ ኦኤልኤፍ ሌንጮ ለታ የነዚህ ሊደሮች በደረሱበት ስምምነት በዛ አማካኝነት ነው ኮንፈረንሱ። ዩኤስኤ ምን ሆና ታገለግላለች ይላል? አዜ ፕሮከር ወይም ሚዲየተር ሆና አመቻች፣ ለንደን ላይ ማለት ነው። ለንደን ላይ አመቻቹን አሰርታለች ማለት ነው። The number of seats occupied by each group varied according to the size of the ethnic groups it represents. አሁን ሶስቶቹ ናቸው፣ ኢፒኤልኤፍ፣ ኢፒአርዲኤፍ እና ኦኤልኤፍ። የመጀመሪያ የኢትዮጵያ መንግስት ተስፋዬ ዲንቃ ተብሎ የሚጠራው እሱ አይሳተፍም። ምክንያቱም ኦልሬዲ አዲስ አበባን ኢህአዴግ ተቆጣጥሯል። ስለዚህ ደርግ ከስምምነቱ ውጭ ሆኗል ማለት ነው፣ የኢትዮጵያ መንግስት ማለት ነው። ስለዚህ በዚህ በስምምነቱ መሰረት the number of seats occupied by each group varied according to the size of the ethnic groups it represents. ለእያንዳንዱ የሚሰጠው መቀመጫ ከአንዱ ግሩፕ ሌላኛው ግሩፕ ይለያያል። መቀመጫ ብዛት የሚሰጣቸው ባላቸው የኢትኒክ ግሩፕ ብዛት ልክ ነው፣ በቁጥራቸው ብዛት ልክ፣ በብሔራቸው ቁጥር ብዛት ልክ ወይም በህዝባቸው ብዛት ልክ ተሰጥቷል ማለት ነው። The nationality issue figured prominently in it and heated discussion took place on the issue of secession. Nationality ወይም nationality issue prominently የሞቀ ዲስከሽን ተደርጎበታል ወይም ከፍተኛ ዲስከሽን ከተደረገበት በኋላ ከዛ በተጨማሪ ደግሞ ሞቅ ያለ ወይም ጠንካራ ዲስከሽን የተካሄደበት the issue of secession ወይም መገንጠል የመገንጠልን አይዲያ ነው ዲስከስ the de facto acceptance of Eritrea secession implied in the provision for referendum. de facto ማለት ምን ማለት ነው? በኢንተርናሽናል ኦርጋናይዜሽን እውቅና ያልተሰጠ ነገር ግን ራሷን ሀገር ነኝ ብላ የምትጠራ ልክ ዲፋክቶ አክሰፕታንስ የኤርትራን ሉዓላዊ ወይም ሀገር የመሆን አክሰፕታንስ ይሄንን እና የኤርትራን መገንጠል በሪፍረንደም በድምፀ ውሳኔ እንዲደረግ ተወስኗል ማለት ነው። the EPLF ሻዕቢያ ብለን የምንጠራው ማለት ነው sweetened the pill by offering Assab for the use of Ethiopia as a free port. በዚህ ወቅት የኢሳያስ ወይም የሻዕቢያ መንግስት ያደረገው ምንድነው? ስዊት ሲያመቻች አሰብን ለኢትዮጵያ በነፃ አቅርቧል። ፍሪ ፖርት ወይም በነፃ አሰብን እንድትጠቀም አፎርድ አድርጓል። ይሄ ሪፍረንደሙ እንዲፋጠርለትና የኤርትራ መገንጠል እውን እንዲሆንለት ያደረገው ነው ማለት ነው። ማን? ኢፒኤልኤፍ ወይም ኢሳያስ አፈወርቂ ማለት ነው። ስንቀጥል the new government includes an 87 members አዲስ የትራንዚሽናል ገቨርንመንቱ 87
ሜምበሮች አሉት። ካውንስል ኦፍ ሪፕሬዘንታቲቭስ ኤንድ ናሽናል ቻርተር ዳት ፈንክሽንድ አዝ ኤ ትራንዚሽናል ኮንስቲቱሽን። ይሄ 87 ሜምበር ካውንስል ኦፍ ሪፕሬዘንታቲቮች አሉ እና እነዚህ ደግሞ የሚሰሩት ለምንድን ነው? አዝ ኤ ናሽናል ቻርተር ቱ ፈንክሽን ደ ትራንዚሽናል ገቨርንመንት፣ ትራንዚሽናል ገቨርንመንቱ ፈንክሽን እንዲያደርግ ኮንስቲቱሽን እንደ ኮንስቲቱሽን ኢስታብሊሽ እንዲያደርጉ ማለት ነው፣ የተሰጠ ነው ማለት ነው። ከዚህ ከ87ቱ ወንበር የተሻሙት 32 የሚደርሱ ፖለቲካል ግሩፖች ናቸው። 32 የሚደርሱ ፖለቲካል ግሩፖች the council of representatives ተብሎ ይጠራል። the council of representatives ከዚህ ከ87 ወንበር ወይም መቀመጫ ሪፕሬዘንታቲቮች ተወካዮች መካከል የኢህአዴግ ኮአሊሽን ፎርሱ ስንቱን ወስዷል? 32ቱን። ከዛ 55ቱን መቀመጫ ለቀሩት ለ31 ፖለቲካል ፓርቲዎች ተከፋፍሏል ማለት ነው። ሌላኛው ትራንዚሽናል ገቨርንመንት ኦፍ ኢትዮጵያ ኢት ኢንክሉድስ 17 ሜምበርስ ኤትኒካሊ ሚክስድ ካውንስል ኦፍ ሚኒስትርስ ከተለያየ ብሔር የተውጣጣ 17 ሚኒስትር ኦፍ ካውንስልስ አሉት። 17 ሚኒስትር ኦፍ ልክ አሁን የንግድ ሚኒስተር፣ የትምህርት ሚኒስተር እንደዚህ እንደምንለው 17 ተቋቁሟል ማለት ነው። ከነዚህ ከ17ቱ ኦኤልኤፍ ሄልድ ፎር ሚኒስትሪያል ፖዚሽንስ ኦኤልኤፍ ኦር ኦሮሞ ሊበሬሽን ፍሮንት በአማርኛ ኦነግ ብለን የምንጠራው 4 የሚኒስትር ፖዚሽን አግኝቷል ማለት ነው። The Council of Representatives elected መለስ ዜናዊ as the chairman of the Council of Representatives and President of ኢትዮጵያ። ስለዚህ የሽግግር መንግስቱ እነዚህ ካውንስል ኦፍ ሪፕሬዘንታቲቮች 87ቶቹ ሰዎች ማለት ነው መለስ ዜናዊን ቸርማን ሊቀመንበር አድርገውታል። የተወካዮቹ ሊቀመንበር እዚህም በተጨማሪ ሌላስ የኢትዮጵያ ፕሬዝዳንት። ስለዚህ በሽግግር መንግስቱ ጊዜ የኢትዮጵያ ፕሬዝዳንት የነበረው ማን ነው? መለስ ዜናዊ ናቸው ማለት ነው። Nearly a year after the formation of TGA, the OLF withdrew from the government. ከመንግስት ወይም ከትራንዚሽናል መንግስት ከሽግግር መንግስቱ ኦኤልኤፍ ወጥቷል። ለአመት ከቆየ በኋላ ለአመት አካባቢ ከቆየ በኋላ በራሱ በፖለቲካል አለመግባባት ከነበረ ኤግዚስትድ ገቨርንመንት ጋር በፖለቲካል አለመግባባት አንድ አመት ያክል ተቀራራቢ የሚሆን ከቆየ በኋላ ከትራንዚሽናል ገቨርንመንቱ ወጥቷል ማለት ነው። In March 1993 TGE expelled members of the Southern Ethiopian People Democratic Coalition. በ1993 የትራንዚሽናል ገቨርንመንቱ ኤክስፔልድ አድርጓቸዋል፣ አስወጥቷቸዋል። የማን? የሳውዘርን ኢትዮጵያን ፒፕልስ ዲሞክራቲክ ኮአሊሽን የደቡብ ኢትዮጵያ ፒፕልስ ዲሞክራቲክ ኮአሊሽንን በ1993 TGE ከሜምበርነቱ አስወጥቷል ወይም ትራንዚሽናል ገቨርንመንቱ አባልነት ወጣዋል ማለት ነው። Despite the developments, President Meles pledged the oversee the formation of multi-party democracy. ፕሬዚዳንቱ መለስ ዜናዊ ናቸው። መለስ ዜናዊ ምንድን ነበር ፎርም ያደረገው ፎርም እንዲሆን የጠየቀው? መልቲ ፓርቲ ወይም ብዝሃ ፖለቲካል ፓርቲዎች ዲሞክራቲክ ፖለቲካል ፓርቲዎች እንዲመሰረቱ ሀሳብ አቅርበዋል ወይም አስተሳሰቡ ነበር ማለት ነው። In June 1994 there were election 1994 ላይ ጁን 1994 ላይ there were election for a 547 member constitute assembly that adopted the constitution of Federal Democratic Republic of Ethiopia 547 የህዝብ ተወካዮች ምርጫ ማለት ነው። ምን አዶፕት እንዲያደርጉ? ኮንስቲቱሽን ህገ መንግስቱን አዶፕት እንዲያደርጉ። የማንን ህገ መንግስት? የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ። Moreover, the transitional charter የሽግግር መንግስቱ ቻርተር ወይም መተዳደሪያ ደንብ also established 14 self governing regions of nations, nationalities and people. ኢትዮጵያ ያኔ በ14 ራስ ገዝ የሆኑ ኔሽን፣ ናሽናሊቲ እና ፒፕል ወይም ሪጅኖች ተከፍላ ነበር በትራንዚሽናል ገቨርንመንቱ ጊዜ ማለት ነው። Thus,
From 1991 up to 95, Ethiopia was gradually evolving into federal system of government. የትራንዚሽናል ገቨርንመንት አሁን አለቀ ከ1991 እስከ 95 through time ኢትዮጵያ gradually evolved the federal system ወይም የፌዴራላዊ ሲስተም through time ወይም ከ1991 gradually ቀስ በቀስ ወደ ፌዴራል ታይፕ ኦፍ ገቨርንመንት ተሸጋግራለች ማለት ነው። ሌላኛው የ1995 ኮንስቲቱሽን ነው። የ1995 ኮንስቲቱሽን ነው ህገ መንግስት የኢህአዴግ ህገ መንግስት የኢህአዴግ ህገ መንግስት ማለት ነው። ስለዚህ ይሄ ህገ መንግስት እዚህ ጋር ማየት ያለባቸው ህገ መንግስቱ ስንት አንቀጽ እንዳለው ህገ መንግስቱ ሜን የሚላቸው ፕሪንሲፕሎቹ ሴንትራል አይዲያ ወይም ፒለር ተብለው የሚጠሩትን መለየት አለባችሁ እና በህገ መንግስቱ ኢትዮጵያ ስንት ሪጅን እንዳላት ስንት ከተማ አስተዳደር እንዳላት ማወቅ አለባችሁ። ስንት ቻፕተር ስንት አርቲክል እንዳለው ማወቅ አለባችሁ ማለት ነው። The 1995 Constitution identified 9 states. የሽግግር መንግስቱ 14 ነው። 9 states as sub-national entities that constitute the Ethiopian Federation. የኢትዮጵያን ፌዴሬሽን የሚወክሉ ወይም የሚመሰርቱ ዘጠኝ ክልሎች እንዲሆኑ የ1995ቱ ኮንስቲቱሽን ወይም ህገ መንግስት ይደነግጋል ማለት ነው። It is a document. ስንት አርቲክሎች አሉት? 106 አርቲክሎች አሉት። በስንት ቻፕተር የተከፈሉ ናቸው? በ11 ቻፕተር የተከፈሉ ናቸው። እንቀጥል እንየው። Principles of rule of law, self determination, popular or ethnic sovereignty, inter-ethnic and inter-religious equality, gender equality are high in the list of priorities. ህገ መንግስቱ ፕራዮሪቲ ቅድሚያ የሰጠባቸው principles of rule of law, self determination, popular sovereignty or ethnic sovereignty, inter-ethnic and inter-religious equality የሃይማኖትና የብሔር እኩልነት ማለት ነው። የጾታ እኩልነት ምን የተሰጠባቸው ናቸው? ሃይ in the list of the constitution ወይም ፕራዮሪቲ የተሰጠባቸው ናቸው በህገ መንግስቱ። moreover ከዚህ በተጨማሪ the principle of constitutional sovereignty የህገ መንግስት የበላይነት፣ respect for fundamental rights and freedom የፈንዳሜንታል human rights እሱን ሪስፔክት እና ፍሪደም ሌላኛው secularism and accountability and transparency of government are stipulated as the basic principle የህገ መንግስቱ ቤዚክ ፕሪንሲፕል ከተባላችሁ እነዚህ ናቸው ማለት ነው። ፕሪንሲፕል ኦፍ ኮንስቲቱሽናል ሱፕሪማሲ የህገ መንግስቱ የበላይነት፣ ፈንዳሜንታል ራይትስ፣ ሴኩላሪዝም እና አካውንታቢሊቲ እና ትራንስፓረንሲ ተጠያቂነትና ግልጸኝነት እነዚህ the principles of the 1995 constitution ነው። ሌላው እዛ በተጨማሪ the right to peace, development and environment to are granted constitutional recognition በህገ መንግስቱ እውቅና የተሰጣቸው the right to peace, development and environment እነዚህ በህገ መንግስቱ በ1995 ህገ መንግስት እውቅና ወይም ፕራዮሪቲ ከተሰጣቸው መካከል ነው። ሌላው the group right or collective right as they are known as stressed የግሩፕ ራይት የቡድን መብት ነው። በህገ መንግስት እንግዲህ የሁለት አይነት መብት ይሰጣል፣ የቡድንና የግለሰብ። እኛ የኢትዮጵያ ህገ መንግስቱ የቡድን መብት ነው ፕራዮሪቲ ስትረስ የተሰጠው ትኩረት የተሰጠው ማለት ነው። ይሄ ማለት የቡድን መብት ሲከበር በዛ ቡድን ውስጥ ስለሚካተት ምን ይላል? የግለሰብ መብትም ይከበራል በሚል አይዲዮሎጂ ነው። ኢንዲቪጁዋል ራይት ከተባለ ደግሞ የእያንዳንዱ ኢንዲቪጁዋል መብት ከተከበረ የቡድኑም ይከበራል በሚል አስተሳሰብ ነው ማለት ነው። ስለዚህ የኢትዮጵያ ግሩፕ ራይት ነው ስትረስ የሚያደርግበት ማለት ነው። thus the right of ethno-national communities to self-determination recognized የኢትዮጵያ ኤትኒክ ናሽናል ወይም የብሔር ኮሚኒቲዎች ሰልፍ የራስን እጣ በራስ የመወሰን
የራስን እድል በራስ የመወሰን። they also have the right to full measures of self governance fully ራሳቸውን በራሳቸው የማስተዳደር ስልጣን ተሰጥቷቸዋል። even the right to secede from the Ethiopian polity ከኢትዮጵያ የመገንጠል ራሳቸውን የመገንጠል መብት ተሰጥቷቸዋል በአንቀጽ 39 አርቲክል 30 አንቀጽ 39 የኢትዮጵያ የብሔር ብሔረሰብ እኩልነት እስከ መገንጠል የሚል እንትን ያለው። ሌላኛው the House of People's Representative a legislative whose members are elected for a term of 5 years legislative የህዝብ ተወካዮች ምክር ቤት legislative ለስንት ዓመት ነው የሚመረጡት? አንድ ዙር ለ5 ዓመት እንዲመረጡ። as such it is the institution ወይም House of People's Representative is the institution that enjoy decisional መብቱ ወይም ያለው ስልጣን control and representative power of legislative elsewhere ስልጣኑ House of Representative decision የመስጠት መብት አለው። ኮንትሮል የማድረግ ስራ አስፈጻሚውን ኮንትሮል የማድረግ and representative power of legislator elsewhere ወይም ህግ አውጭ የህግ አውጭነትን ስራ ይሰራሉ ማለት ነው። the upper house called ወይም ላይኛው house ተብሎ የሚጠራው house of federation house of federation ደግሞ ከየት የተውጣጣ ነው? as representative bodies whose members are representative of each nation nationality and people house of peoples ወይም የhouse of federation ተብሎ የሚጠራው ለእያንዳንዱ ኤትኒክ ግሩፕ ሪፕሬዘንታቲቭ ይኖረዋል ማለት ነው። ለእያንዳንዱ ኤትኒክ ግሩፕ በእያንዳንዱ ሪፕሬዘንታቲቭ ይኖረዋል ማለት ነው። ወይም ተወካይ ይኖረዋል ለእያንዳንዱ ብሔር ማለት ነው። its main task constitutional interpretation ወይም ህግ ተርጓሚ የሚባለው በኢትዮጵያ ሃውስ ኦፍ ፌዴሬሽን ናቸው። በአንቀጽ 62 መብት ተሰጥቷቸዋል ህግን የመተርጎም መብት ተሰጥቷቸዋል። ሌላው the constitution also recognize the establishment of independent judiciary ነፃ የሆነ የህገ መንግስቱ ወይም ኮንስቲቱሽኑ ኢንዲፔንደንት ጁዲሻሪ ወይም ገለልተኛ ነፃ የሆነ ፍርድ ቤት። the federal constitution makes contemporary Ethiopia a composite of 9 states and 2 city administration አዲስ አበባ እና ማን ድሬዳዋ 9 ክልሎች ኮንቴምፖራሪ 9 ክልሎች ከ9 ክልሎች በተጨማሪ ስንት ከተማ አስተዳደር? 2 ማንና ማን ናቸው የከተማ አስተዳደሮቹ? አዲስ አበባና ድሬዳዋ። Also the states have an ethnic configuration none of them is homogeneous ስቴቶቹ የኤትኒክ ኮንፊግሬሽን ወይም በብሔር የተደራጁ ቢሆኑም ግን ሆሞጂኒየስ የሆነ ስቴት የለም ሪጅን የለም ማለት ወጥ የሆነ ከአንድ ብሔር ብቻ የተወጣጣ ስቴት የለም። አማሪክ was በህገ መንግስቱ አማሪክ was chosen as working language at the federal level although all languages are declared equal ሁሉም ቋንቋ እኩል ናቸው ነው የሚለው። ነገር ግን አማርኛ የፌደራል የስራ ቋንቋ ሆኖ እንዲያገለግል states have the liberty to choose their working language እያንዳንዱ ስቴት ወይም ክልል የራሱን የስራ ቋንቋ የመምረጥ መብት አለው። in all these states ethnic groups are free ethnic groups እያንዳንዱ ብሔር are free to use their own language የራሳቸውን ቋንቋ የመጠቀም መብት አላቸው። በትምህርት ቤት በሎካል ካውንስል በኮርትስ አድሚኒስትሬሽን and of course in their dealing with the federal government ከፌደራል ገቨርንመንት ጋር በሚያደርጉት ግንኙነት የራሳቸውን ቋንቋ እንዲጠቀሙ ነፃነት ተሰጥቷቸዋል። ሜጀር ቻሌንጅስ የፌደራል ገቨርንመንትስ ኦፍ ኢትዮጵያ ሜጀር ቻሌንጆቹ አዲስ መንግስት ከመጣ በኋላ እንደ ዋና ቻሌንጅ ወይም ተግዳሮት የነበሩት ምን ናቸው ካል the threat of secession and internal fragmentation አንደኛው የብዙ ብሔሮች እንገነጠላለን የሚል እና ኢንተርናሊ ፍራግመንትድ መሆን ውህደት ዩኒቲ አለመፍጠር ይሄ አንዱ ቻሌንጅ ነበር። ማኔጂንግ ኤክስትሪም ኢንተርስቴት ኢምባላንስ ኤክስትሪም የሆነ ኢንተርስቴት ኢምባላንስ አለ ነው የሚለው። ይሄ ማለት
አንደኛው ስቴት የተሻለ ዴቨሎፕመንት፣ ሌላኛው ደግሞ ወደ ኋላ የቀረ ይሄን ኢምባላንስ የሆነን የኢንተርስቴት ማኔጅ ማድረግ። ሌላኛው the task of state building especially in the economically impoverished and historically underserved states። ሌላኛው ስቴት ቢልዲንግ በሀገር ምስረታው ላይ ችግር የነበረው ኢኮኖሚካሊ ኢምፖቨሪሽድ የሆኑ ወይም ኢኮኖሚካሊ ያላደጉ ሪጅኖች ላይ ያላገኑ ሪጅኖች ላይ እና ሂስቶሪካሊ አንደርሰርቭድ ስቴቶች በነበሩ እሱ ላይ ይሄ ከነሱ ጋር ስቴት ቢልድ የማድረግ እንትኑ ቻሌንጅ ፈጥሮበት ነበር። ፓወር ሼሪንግ ኢን ኤክስኪዩቲቭ ኦፊስስ የስልጣን ሼሪንግ ክፍፍል ከስራ አስፈጻሚው እንትን ላይ ለሁሉም ብሔር ያልደረሰም ነበር። ስልጣን ለሁሉም ብሔር አልደረሰም ነበር። ይሄም ሌላው እንትን ነበር። ቹዝን ካፒታል ሲቲ ዋና ከተማ የት ይሁን የሚል የተለያዩ ጥያቄዎች ወይም ቻሌንጆች ነበሩበት ማለት ነው። ሌላኛው the quest for having more than one working language at the federal level። በፌደራል ሌቭል ወርኪንግ ላንጉጅ ማን ነው ብለናል? አማርኛ ነው ብለናል። ነገር ግን የተለያዩ ጥያቄዎች ከአንድ በላይ የስራ ቋንቋ ይኑር በሚል ይሄም እንደ አንድ ቻሌንጅ ነበር ማለት ነው። ሌላኛው the promotion of uniform human rights standard in the face of an intensely pluralized legal system። ዩኒፎርም የሆነ ተመሳሳይ የሆነ የሂውማን ራይት ስታንዳርድ በሀገሪቱ ላይ ፕሮሞት የማድረግ ቻሌንጅም ነበር ማለት ነው። ቻሌንጅም ነበር። እነዚህ ሜጀር ቻሌንጅስ ኦፍ the new government ናቸው። ሜጀር ቻሌንጅስ ኦፍ the new government and this is chapter 8 part 1 thanks for your listening። በሚቀጥለው ደግሞ የሚቀጥለውን አቀርብላችኋለሁ part 2። so if there is any question or a comment you can write on the comment side. I will immediately respond it. Thanks.